ሰራኢ ካህኑ በመንበሩ ፊት ቆሞ ቅዳሴውን የሚመራልን ወንጌል የሚያነብልን እንዲሁም በመጨረሻ የጌታችንን ቅዱስ ሥጋ ለምእመናን በቅድስት ላይ ሆኖ የሚያድልልን ካህን ነው። በሁለተኛ ደረጃ ላይ የምንመለከተው ንፍቅ ካህኑ ነው። ንፍቅ ካህኑ ለዋናው ወይም ለሰራኢ ካህኑ የሚራዳ የሚያስፈልገውን የሚያቀርብለት ሲሆን በቅዳሴ ሰዓትም ግብረ ሐዋርያትን የሚያነብልን የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ ፍጻሜ እንደዚህ ይላል። እንዲሁም በተጨማሪ በተዘከረንና በእግዚኦታ ሰዓት በማይጠንት እያጠነ በሕዝቡ መሃል የሚዞረው ካህን ነው። በሶስተኛ ደረጃ ላይ የምናገኘው ገባሬ ሰናይ ዲያቆኑ ነው። ገባሬ ሰናይ ዲያቆኑ ለካህኑ እንድንመች ተንስኡ ጸልዩ እያለ የሚያዘን እንዲሁም ወደ ምስራቅ ተመልከቱ እናስተውል የሚለን ወደ ቅድስቱ በመውጣትም የቅዱስ ጳውሎስን መልእክት የሚያነብልን በኋላ ላይም የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደም የሚያቀብለን ይህ ዲያቆን ነው። በአራተኛ ደረጃ የምንመለከተው ንፍቅ ዲያቆን ይባላል። ንፍቅ ዲያቆን ጧፍ ወይም ማህቶት በመያዝ በቤተ መቅደስ የሚደረጉትን ዑደታት ከፊት ሆኖ የሚመራልን ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በ6 ወር የቀደመ የቅዱስ ዮሐንስ መጥምቀ መለኮት ምሳሌ ነው። በአምስተኛ ደረጃ የምንመለከተው ሰሞነኛ ዲያቆን ነው። ይህ ዲያቆን በቤተ መቅደስ ውስጥ የሚደረጉትን አገልግሎቶች የሚያግዝ የሚራዳ ነው። ለምሳሌ ለማይጠንት የሚሆነውን ፍህም በማይጠንት አድርጎ የሚያመጣልን፣ መጽሐፍትን የሚይዝልን እንዲሁም የመሳሰሉትን አገልግሎቶች የሚያገለግል ዲያቆን ነው። ከዚህ በመቀጠል የምንመለከተው በቅዳሴ ሰዓት የምንጠቀማቸውን ንዋያተ ቅድሳት ነው። በመጀመሪያ ደረጃ ልብሰ ተክህኖን እንመለከታለን። ልብሰ ተክህኖ በጸሎት ወይም በቅዳሴ ጊዜ ካህናትና ዲያቆናት በቤተ መቅደስ ለብሰው የሚያገለግሉበት ልብሰ ስብሐት ነው። ይህም በዲያቆናትና በካህናት መካከል ይለያያል። የቀሳውስቱን ስንመለከት ቀሳውስት በመጀመሪያ ቀሚስ ያጠልቃሉ። ይህ ቀሚስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምራ አብራ የምታድግ የቀሚሱ ምሳሌ ነው። ከሱ በላይም ካባ ወይም ላንቃ ይደርባሉ። ይህም 5 ከልጆች ወይም ዘርፎች አሉት። የእነዚህ የአምስቱ ከልጅ ወይም ዘርፍ ምሳሌነታቸው 5ቱ አዕማደ ምስጢራት ናቸው። በፊት ለፊት ያሉት 2ቱ ምስጢረ ስጋዌና ምስጢረ ሥላሴ፣ በግራና በቀኝ ያሉት ምስጢረ ቁርባንና ምስጢረ ጥምቀት እንዲሁም በስተኋላ በኩል ያለው ምስጢረ ትንሣኤ ሙታን ሆኖ እናገኘዋለን። አንዱ ከልጅ ከኋላ የሆነበት ምክንያት የትንሣኤ ሙታን ምሳሌ ነው። ትንሣኤ ሙታን በክርስትና ሕይወት ውስጥ ገና ያልተፈጸመ ምስጢር ስለሆነ ይህም ከልጅ ከኋላ ሆኗል ማለት ነው። ከካህናቱ ካባ በበላዩ ላይ ሞጣይትን ይደርባሉ። ሞጣይት ከኋላው አጥር ያለ ከፊቱ ረዘም ያለ ነው። ይህም ክርስትና ወደፊት ያለው እየታየ የሚኖር ሕይወት መሆኑን የሚያሳይ ነው። የዲያቆናትም ልብሰ ተክህኖ ከካህናቱ የሚለየው ቀሚሱና ካባው በአንድ ወጥ መሰራቱ ብቻ ነው። ሌላው 5ቱ ከልጅ ተመሳሳይ ትርጓሜ አላቸው። በዲያቆናትና በካህናት ልብሰ ተክህኖና አክሊል ላይ የምንመለከተው የሚያብለጨልጭ ዘርፍ ሄሮድስ በቤተልሔም ያስገደላቸው 14000 ሕፃናት ምሳሌ ነው። ዲያቆናትና ካህናት በሥርዓተ ቅዳሴ ጊዜ የሚያደርጉት ቆብ የጌታችን የአምላካችን ኢየሱስ ክርስቶስ የአክሊለ ሦኩ ምሳሌ ነው። በተጨማሪም የካህናቱን ቆብ የተመለከትን እንደሆነ መሃሉ ላይ ዝቅ ያለ ዳርዳሩ ላይ ትንሽ ከፍ ያለ ነገር ነው። ይህም ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ በሚያስተምሩበት ጊዜ የማያምኑ ሰዎች እነርሱን ለማዋረድ መሃል ራሳቸውን ላጭተው ዳርዳሩን ጸጉራቸውን አስቀርተውባቸው ነበረ። ጌታችንም ተገልጦ ስለ ስሜ ብላችሁ ተዋርዳችኋልና እኔ በመከብርበት ሁሉ መታሰቢያችሁ ይደረጋል ብሎ ቃል ገብቶላቸዋል። ይህንንም ለሐዋርያት ጌታችን የገባላቸውን ቃል ኪዳን በማሰብ ቅድስት ቤተ ክርስቲያናችን በካህናቱ አክሊል እነርሱን
ስታስባቸው ስትዘክራቸው